አሁን ዘይታችን ደርሰዋል ማለት ነው። መጀመሪያ ነው ያረኩት ዘይቱ። አብራችሁን ቆዩ። እንደዛ ያረኩ ማለት ነው። አሁን አያችሁት? በደንብ እንጂ የዘርሽ ያሳይልሻለሁ። እሳቱን ደግሞ ቀነስ ማድረግ አለበት። እኔ አሁን ቀንሰዋለሁ። ሰላም ሰላም፣ የተወደዳችሁ ነው የተከበራችሁ ቤተሰባችን እንዴት ናችሁ? ደህና ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ስለምታበረታችሁ እንደዛ ያረገ ሁሉም ጨርሰዋለን። እንወዳችኋለን። የዛሬ መጣም ጨምሪ ነው። አሁን እታቆ ዱቄት ስላለው እንዳይባላሽብን አልፈልግም። በራሱ ሙያ ያለውና በሚያሰራው የሚል ነው። ዛሬ እሱ ነው ይዘን የመጣ ያጥፍ እንደተከፈለብኝ ያስነሳት ነው። የመጀመሪያ ነው ጅማሬ ነው ያስነሳት ነው። አያችሁ ትንሽ ያረረኝ ነው። ትንሽ ለምን እንደሆነ ታውቃላችሁ? እሳት ነው። እሳት መካከለኛ አልነበረ በኋላ ነው የመጣና ለምን ቪዲዮ ሩቅ ሂጂ ትንሽ ሰራን ነበር። እዚህ ጋር የክችን ልብስ ተሽሻለሁ፣ ግን ቆንጆ ነው። አንዳንዴ እንደዚህ ማለት ነው ሳምራ የሆነ ተባላ ልብስ ሁለት ብርጭቆ ዱቄት፣ እርሾ አንድ ማንካ፣ ዘይት ትንሽ፣ ጨው ትንሽ፣ ስኳር ምንም ችግር የለም አድርገን ያው ጾም አንድ ቦታ ይሻላል። በስዕረት ጊዜ በሚበላ ጊዜ ግን ወተት ወይም ደግሞ እርጎ ማድረግ ትችላላችሁ። እኛው ግን አላረግንም እና አሁን ከዛ ለውሽ ሲነሳ ሲለወስ ራሱ ሲቦካ ማለት ነው። ቀጭን መሆን የለበትም፣ ወፈር ያለ መሆን አለበት። ምክንያቱም እንዲቋረጥልን እዛ ጋር ቆርጬ ጨርሶ ወደ ዘይት እያስገባሁ ነው። ከዛ እናንተ ግን ጥፍስ ያለ ታውቁና ዱቄት ያለው እቃ ታዘጋጁ። ትንሽ ዱቄት አድርገን እሳት አሁን ቀንሷል። እሳት ላይ የሽንኩርት መጥፋት ጣውላ ማለት አሁን እኔ መቀነሳለሁ። አድርጋችሁ እንደገና ቀንስ ይችላል። እንደፈለጋችሁ ከዛ እንደዚህ ያረጋችሁ ሳይዝ እያሳዛችሁ እንዴት ነኝ ባለሙያ አሪያ ጨርሰን ስለሆነ ነው ቆርጥ ምናምን ከዛ ነው የመጣልን። ለምን ቪዲዮ አልቆርጥም ብዬ የተባልሽው ነው የምትሰሪው፣ ያልተባልሽው አትሰሪ። እሳጋ ይሄ ምንድን ነው? ኩምቡሉና ይሄ ባለሙያ ምንድን ነው? ቅርጽ ብዙ ቅርጽ አለ። የኛ አሁን የተጠበሰ ነው ያለው በዚህ አያችሁ ማለት ነው። ጥሩ ነው ማሻአላ ነው። አያችሁ መሞከሪያ ነው። አሁን ግን ጥሩ አለ። ቆሎ ዳቦ ማለት ነው። ዳቦ ቆሎ ይባላል። ካደረጋችሁ እንደዚህ ያልፈለጋችሁ መስራት ትችላላችሁ፣ ያለ ዘይት ማለት ነው። በኦቭን ከሌላችሁ ደግሞ እንደዚህ ባዲና አድርጋችሁ ዘይት ሳታርጉ ማለት ነው መስራት ይቻላል። አላችሁ አንዳንዴ ዘይት የማትፈልጉ ማለት ነው። ለማንኛውም ሁሉም ነገር ዘይት ትፈልጋለሽ? አሁን እኔ ብዙ አይደለም ታውቂያለሽ። ቤተሰብ ግን ዘይት የማትፈልጉ ማድረግ ትችላላችሁ። ግን ዘይት መካከለኛ ካረጋችሁ ዘይት አይይዝም። አሁን ይሄ በሶፍት በኋላ እንትን አድርገዋለሁ። ምክንያቱም ራስህ ነው የምታውቀው ሁሉም ነገር የምታረገው በጤናህን ጠብቀህ ጽዳት ምናምን ማለት ነው። ቤታችን ሰርተን ይሄ ይቃጥላል ማለት ፈልጋለሁ። እዛ ጋር መውጣት ገና ነው ትንሽ ወደዚህ አያችሁ ሲያምር እንደዚህ ቀረብ አድርጊ። አያችሁ ይፈልጋለሁ ከሩጅ ትንሽ ነጭ ነው ያምራል በጣም የቃጠለኝ ነው። አሁን እንደዛ ያለ መውጣት ትፈልጋላችሁ፣ ግን እኛ ትንሽ ካላስችሉብን እጃችሁ አንቺ ትበላለሽ። አሁን ደግሞ ልብ ቅርጽ የነበረ ሁለተኛ ስታይል የቀራ ነው። ቆርጠን ማለት ነው። ሳይዘን
እንደ ኩምብሉሎ ማለት ትናንሽ አለ እንደዛ ነገር አሁን የሰራ ነው ማለት ኩምብሉሎ ይሄ ነው። እንደዚህ ኩምብሉሎ ማለት ነው ተሰርቶ ተጨርሶ ዘጋ ደግሞ ገና የቀረን ነው እንደ ልብ ቅርጾች። ይሄ ተዘጋጅቶ ነው ማለት ተቆርጦ ነው ይገባው። በጣም ይጣፍጣል። የምር እሳት ገብታ አነሳ ይላል። ቁማሱን ደግሞ እሳት አይገባ ሰርታችሁ ሰርታችሁ ከዛ እቃ ያስፈልገኛል። አያችሁ ጨርሰናል። ይሄ ደግሞ አሁን የሰራነው ነው። ይሄ በዛ ላይ ብዙ ቅርጽ ያለው ልብ ቅርጽ አለ። ከዛ ማለት ዘይት ያለው ብዙ ቅርጽ አለች ነገር የለም። ብዙ ስለ አንዳንድ ስለሚቀርጽ ብዙ ቅርጽ ያለው ወዚህ ካረ የተወሰደት ነው ምናምን ያለው ልብ ተደልፍ ወጥ እንደዚህ ተደልፍ ምድልህ መቀርጽ ነው ማለት ነው። ደስ ይላል። ወለ ዳቦ ደግሞ በጣም ይጣፍጣል። በብዙ ነገር ይሄዳል። ሻይ ይሄዳል። ያው ከጅብና የምትፈልጉ ካለ ይሄዳልና በዛ ላይ ደግሞ ያለው የለውም አስፈላጊ ነው። ከዛ እንደዚህ ይደርቃል። ቡና ታራርጋችሁ እንደፈለጋችሁ ስኳር አድርጋችሁ ትበላላችሁ፣ ማር አድርጋችሁ ትበላላችሁ። ከፈለጋችሁ ቅቤ አድርጋችሁ የፈለጋችሁ ከፈለጋችሁ ሻይ አድርጋችሁ። አሁን እኛ ሻህር ሰርተን ነው የምንበላው፣ እናሳያችኋለን። ሻህ አድርገን እንዴት ተምር ማለት ነው። እስኪ ቅመሱት፣ ያዙ። ያምራል። አስተያየት ነው ጠብቃለሁ። እንደዚህ አድርጊው፣ ቅመሲው እስኪ። እንደዚህ አድርጊው። እችላለሁ ወይስ አልችልም? እስኪ እንደዚህ አድርጊው። እንደዚህ አሽሩፍ በጣም ግራ ተገብታል። ተገርማለች። እጄ በቃ ከዛ ላይ ስትመጣ ከዛ ያጁ ማለት ከሱ በጣም የበለጠ በቃ በጣም ያምራል። ወላሂ ከምር ማለት ነው። ደስ ይላል። ጣዕሙን በጣም ያምራል። ማሻአላህ ማለት ነው። ሽታው ራሱ ደርቋል። በቃ አሁን አዩ ደርቋል። ደርቋል። እንደዚህ አድርጋችሁ ብሉ፣ ቅመሱ። ቀለ ዳቦ ይባላል። ያው እስኪ ሙያስ እንዴት ነኝ? ከ10 ስንት ትሰጡኛላችሁ? ኮሜንት አስታውቁኝ። ያዙ ያልኩኝ ይሄን ይመስላል የዛሬ ቪዲዮአችን። እናንተ ጓደኞች በሻይ ይመጣሉ። ሻይ ሰርተን እየቀመስን እናሳያችኋለን። አብራችሁን ቆይ መጨረሻ ማለት ነው። እዛ ሻህር ግን እንበላለን አሁን። አያችሁት? በሻይ በጣም ያው ቤተሰብ ጨርሰናል። ይሄን ይመስላል። ደስ እንደሚላችሁ ተስፋ አሁን ለመብላት ዝግጁ ነን ማለት ነው። በሻይ እያያችሁት ነው። በጣም ያምራል። እስኪ ቅመሹ፣ ሽርቤ ቅመሺ። ድምጽ አሰማቸው እስኪ። አያችሁት? በሻይ በጣም ይጣፍጣል። ማር ካላችሁን በማር አድርጋችሁ ብሉ። ሙያም እንዴት ነኝ? ጎበዝ ነኝ ወይ ወይስ እንዴት ነኝ? እስኪ ሙያ ይፈልጋል አይፈልግ የሚል የእናንተ እና የዛሬ ቪዲዮአችን ይሄን ይመስል ነበር። በሌላ እስከምንመጣችሁ አብራችሁን ቆዩ። ያው ለእናንተ ይጠቅማል ወይም ለእናንተ ያዝናናል ያልነው ወደ ኋላ አንልም። ስለምታደርጉልን ስለምታበረታቱን እናመሰግናለን። አሁን ደግሞ ከማዳም ሰልሃ ወደ ዶክተር ተሳግረናል። በእናንተ ትብብር በእናንተ መውደድ ነው ያው እና እንወዳችኋለን። ሁሌም እናክብራችኋለን፣ እንወዳችኋለን። እይታችሁ አይለየን። መልካም ቀን ወይም መልካም ምሽት በያቆጣጠራችን። ባይ ባይ። እንወዳችኋለን።